ታላቅ የምስራች በመንግስት 30% ድርሻ በሚገነባው ዘመናዊ ንግድ ማዕከላችን ላይ ከ22 እና 32 ካሬ በተጨማሪ የ11 ካሬ አማራጮችን አካተናል። በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጠን እንገኛለን። ሱቆቻችን በኔት ኤሪያ ብቻ ማለትም ለደረጃ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመሃል መርካቶ ተክለ ሃይማኖት ከተጨማሪ 15% ልዩ ቅናሽ ጋር ከታች ባለው ስልክ ቁጥር በመደወል ካሉን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። በወንጀል መጠየቅ አለብኝ ሲሉ አቶ ጌታቸው ረዳ ተናገሩ። የኢትዮጵያ ሚናና የራሻ ወዳጅነት በዝርዝር የምናየው ጉዳይ ይሆናል። በመካከለኛው ምስራቅ አዲስ ውጥረት ነግሷል። አውሮፕላኑ የበረራ ሰራተኞችን እንደያዘ ተሰውሯል። የደቡብ አፍሪካ ምርቶች በአገራቸው ላይ እንዳይሸጥ ተደረገ። በዚህ ዘመን ቤት መግዛት እንጂ የገዙትን ቤት መረከብ ህልም እየሆነ መጥቷል። ሰመር ሪል ስቴት ይህንን ችግር ለማስቀረት በመንግስት ቁጥጥር እየተደረገልን የምንገነባውን አዲሱን የኮሪደር ልማት ፕሮጀክት በስፋት እየተሰራ ባለው በአፍሪካ ህብረት አቅራቢያ በቡልጋሪያ ሳይት ስራም ሽያጭም ጀምረናል። ለ10 ሰዎች ብቻ የ30% ቅናሽ አድርገን በካሬ 66 ሺህ ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን ከ50% የባንክ ብድር ጋር ተመቻችቷል። ምን ይሄ ብቻ! የንግድ ሱቆችን ከ1 ሚሊዮን ብር ቅድመ ክፍያ ጀምሮም ያገኛሉ። የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው ይወስኑ። ለበለጠ መረጃ በ0977 01 9814 ላይ ይደውለው። ሰመር ሪል ስቴት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ያደረጉት ውይይት የሁለቱ ሀገራት ግንኙነትን በተለያዩ ዘርፎች የማጠናከርና አዳዲስ የትብብር እድሎችን የመፍጠር ፍላጎት እንዳለ ያመለክታል። ይህ ውይይት ኢትዮጵያና ሩሲያ በዓለም አቀፍ ጉዳዮች ላይ የጋራ አጀንዳዎቻቸውን ለማስተባበር እና ለመደጋገፍ ያላቸውን ቁርጠኝነት ያሳያል። ሁለቱ ሀገራት በዲፕሎማሲያዊ በኢኮኖሚና በጸጥታ ዘርፎች ትብብራቸውን ማጠናከር ይፈልጋሉ። ይህ የዓለም የፖለቲካ ሚዛንን ለመቀየርም ሆነ ለአፍሪካ ቀንድ ክልል ሰላምና መረጋጋትን ለማስፈን የበኩላቸውን አስተዋጽኦ ማድረጋቸውን ያሳያል። ኢትዮጵያ የብሪክስ አባል መሆኗ ለሀገሪቱ በርካታ ጥቅሞችን ሊያስገኝላት ይችላል። ከነዚህም መካከል የኢኮኖሚ እድሎች፣ የብሪክስ አባል ሀገራት የጋራ የልማት ፈንድና የንግድ ትስስርን በማጠናከር የኢትዮጵያ የፋይናንስ ድጋፍ፣ የቴክኖሎጂ ሽግግርና የገበያ እድሎችን እንድታገኝ ያስችላታል። የፖለቲካ ተጽዕኖ፣ የብሪክስ መድረክ የዓለምን የኢኮኖሚና የፖለቲካ ውሳኔዎች በሚወስኑ ሀገራት ቡድን ውስጥ ኢትዮጵያ እንድትመደብ በማድረግ ዓለም አቀፍ ተጽዕኖን ያሳድግላታል። የልማት ትብብር፣ የብሪክስ አባል ሀገራት በልማት ዘርፍ የጋራ ፕሮጀክቶችን በመተግበር የኢትዮጵያን መሰረተ ልማት፣ የትምህርትና የጤና ዘርፎችን ለማሻሻል ይረዳሉ። በፖለቲካ ውስጥ የብሪክስ ሚና ደግሞ ብሪክስ በዓለም አቀፍ የፖለቲካ መድረክ ላይ የላቲን አሜሪካ፣ አፍሪካና እስያ ተወካይ ሀገራትን በማቀፍ ዓለምን የኃይል ሚዛን ለመቀየር እየሰራ ይገኛል። በሩሲያና በምዕራቡ ዓለም መካከል ያለውን ውጥረት በከፍተኛ ደረጃ ላይ በቆየበት ወቅት የብሪክስ መስፋፋትና የኢትዮጵያ ውህድ ለሩሲያ አዲስ የትብብር አጋሮችንና ለኢትዮጵያም የተባበሩ መንግስታትና ሌሎች ዓለም አቀፍ ተቋማት ላይ ተጽዕኖ ፈጣሪ የጋራ አቋም እንድትይዝ ያስችላታል። የወታደራዊና የኢኮኖሚ ግንኙነቱን በተመለከተ ሩሲያ ለብዙ የአፍሪካ ሀገራት የጦር መሳሪያ አቅራቢና የደህንነት ዘርፍ የትብብር አጋር ነች። ኢትዮጵያ ከሩሲያ ጋር ያላትን ወታደራዊ ግንኙነት፣ የጦር መሳሪያ ግዢ፣ የሰራዊት ስልጠናና የደህንነት ትብብርን ሊያካትት ይችላል። በኢኮኖሚ በኩል ደግሞ የኃይል ማመንጫዎች፣ የማዕድን ልማትና የግብርና ቴክኖሎጂ ላይ የጋራ ፕሮጀክቶችን ይሰራሉ። የባህል ልውውጡን በተመለከተ የባህል ልውውጡ የሁለቱ ሀገራት ህዝቦች እርስ በርስ መግባባትና መደጋገፍን ያሳድጋል። ይህም የቱሪዝም
የቱሪዝም እድገትና የህዝብ ለህዝብ ግንኙነትን ያጠናክራል። የትምህርትና የኪነ ጥበብ ልውውጦችም የሁለቱ ባህሎች መሰረታዊ ገጽታዎችን በማስተዋወቅ የረጅም ጊዜ ግንኙነት እንዲኖርም አስተዋጽኦ ያደርጋል። በአጠቃላይ ይህ ግንኙነት ጠቅላይ ሚኒስትሩ ከሩሲያ የውጭ ጉዳይ ሚኒስተር ጋር ያደረጉት ውይይት የኢትዮጵያን የውጭ ግንኙነት ፖሊሲ የሚያንጸባርቅ ሲሆን ይህም በብዝሃ አፍሪካዊና በዓለም አቀፍ መድረኮች የሀገሪቱን ተሳትፎና ተጽዕኖ የማሳደግ ፍላጎትን ያሳየ ይመስላል። ፍረጃውን እንደ ሽልማት ነው የሚቆጥረው ሲሉ አቶ ጌታቸው ረዳ ተናገሩ። የኤርትራ መንግስትና ህወሓት ስልጣናቸውን ለማስቀጠል የትግራይን ህዝብ ማስያዣ ኮላተራል እያደረጉ ነው በማለት የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ወንጅለዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የህወሓት አመራርና የኤርትራ መንግስት የራሳቸውን የፖለቲካ ህልውና ለማራዘም ሲሉ የትግራይን ህዝብ እንደ ማስያዣ ወይም ኮላተራል እያደረጉ ይገኛሉ በማለት ከሰዋል። አማካሪው የህወሓት ቡድን የወንጀለኞች ኢንተርፕራይዝ ብለው የጠሩ ሲሆን በኪም ጆንግ ኡን ከምትመራው ሰሜን ኮሪያ ጋር በማወዳደር ከመሬት በተለቀመ መሳሪያ የሚታኮስ ቡድን ነው ሲሉም በይነውበታል። የቀድሞ የህወሓት ምክትል ሊቀመንበርና የአሁኑ የስምረት ፓርቲ ፕሬዝዳንት እንዲሁም የጠቅላይ ሚኒስትሩ አማካሪ የሆኑት አቶ ጌታቸው ረዳ በትግራይ ክልል ላይ የደረሰውን ታላቅ ጥፋት በስልታዊ መንገድ የፈጸመውና የክልሉን የልማት ተቋም ያደቀቀው የኤርትራ መንግስት ቢሆንም የህወሓት አመራር ግን ዛሬ ላይ የራሱን እድል ለማራዘም ሲል ከዚሁ የኤርትራ አገዛዝ ጭምር አብሮ እየሰራ መሆኑን አብራርተዋል። ጌታቸው ረዳ ህወሓት እየሄደበት ያለው መንገድ ከሰሜን ኮሪያ የባሰ መሆኑንም በመግለጽ ከብሔራዊ ቴሌቪዥን ጣቢያ ጋር ቆይታ ያደረጉት አቶ ጌታቸው ረዳ ከሰሜን ኮሪያ ጋር ማወዳደር ልክ አይደለም፣ ቢያንስ ስርዓት ያለው መንግስት እኮ ነው ሳይንስ ልማት ምናምን የሚያደርግ አቅሙ በፈቀደ መጠን እኮ ምርምሮች ውስጥ ይገባል። ዓለም ጋር ተወዳዳሪ ሊያደርጉት የሚችሉ ሚሳኤሎችን ፕላስቲክን ይሰራል ያሉት ጌታቸው መለስ ብለው ደግሞ ህወሓትን ይሄኛው ከሰፈር በተለቀመ ጥይት ገጥሜ በሰው ማዕበል ዘመቻ መንግስት ቀይራለሁ ብሎ የሚያምን ከስተቱ በተደጋጋሚ ሳይማር አሁን ላይ ሌላ ስህተት ለመፈጸም የኔ ሞኖፖሊ ነው ብሎ የሚያምን ነው ብለዋል። ህወሓት አፋኝ በሚል የተገለጸ አዋጅ ከጥቂት ሳምንታት በፊት ማውጣቱ የሚታወስ ሲሆን ይህ ከሀገር ውስጥና ዓለም አቀፍ ተቋማት ጭምር ውግዘት እንዲከተለው ማድረጉ አይዘነጋም። አቶ ጌታቸውም ህወሓት ህግ የማውጣት ስልጣን የለውም ባይ ናቸው። አማካሪው ከገዢ ፓርቲ ጋር በመስራታቸው እንደ ወንጀለኛና የትግራይን ህዝብ እንደካደ እንደሚቆጠር አንስተው እኔ በወንጀል መጠየቅ ካለብኝ ይህ ወንጀለኛ ቡድን በወቅቱ ባለማጋለጤ ነው ያሉ ሲሆን የፈለጉትን ታርጋ ቢሰጡኝ እንደ ሽልማት ነው የምቆጥረውም ብለዋል። ጌታቸው ረዳ አክለውም የትግራይ ወጣቶች በሰላም መኖርና ሌላው የሀገሪቱ ክፍል ላይ የሚታየው የልማት ተጠቃሚ መሆን በሚፈልጉበት ወቅት የህወሓት አመራር ግን የራሱን ስልጣን ለማስጠበቅ ሲል ወጣቶችን በኃይል እያሰለፈ ይገኛል ሲሉም አብራርተዋል። ይባስ ብሎም ስደተኞችን ለመጠበቅ በሚል ወጣቶችን እስከ ሱዳን ኩርኩም ድረስ በመውሰድ በውጊያ ላይ እያስፈጃቸው ይገኛልም ብለዋል። ይህ የጌታቸው የትናንት ምሽት ንግግር ከትናንቱ የጠቅላይ ሚኒስትሩ የፓርላማ ንግግር ጋር የሚስማማ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው ዕለት በተካሄደ የህዝብ ተወካዮች ምክር ቤት የመጨረሻ መደበኛ ስብሰባ ህወሓት የትግራይ ልጆችን እያፈሰ ለሱዳን እየሸጠ ነው ሲሉ በተመሳሳይ መናገራቸው አይዘነጋም። የጠቅላዩ አማካሪ አክለውም የኤርትራ መንግስት ሁሉንም ነገር በጦርነት ለመፍታት በሚከተለው መመሪያ ምክንያት የሀገሪቱ ህዝብ ቁጥር በሚሊዮን በሚቆጠር አውርዶ አፍሪካ ውስጥ ትልቁ የስደተኛ ምንጭ መሆኗን ጠቅሰዋል። ህወሓት እየተከተለ ያለውም አምባገነናዊ አካሄድ ትግራይን የኤርትራን እጣ ፈንታ እንድትደግም እያደረጋት ነው ሲሉም አስጠንቅቀዋል። ይህም በዚህ ከቀጠለ በቅርቡ ትግራይ በምስራቅ አፍሪካ በስደት ቀዳሚውን ደረጃ ትይዛለችም ሲሉ ስጋታቸውን ገልጸዋል። በትግራይ ህወሓት ህግ አራዊት የሆነ ህግን አውጥቷል ያሉት አቶ ጌታቸው ረዳ የትግራይ ወጣት ህወሓት ቅንጣት ታህል አይቆጥሩትም በማለት የግዳጅ ምልመላን የሚቃወሙ ወጣቶች ላይ የተጣለውን የ50,000 ብር ቅጣትና እስራት የያዘ ሰብአዊ መብትን ረገጣን የሚያበረታታ መሆኑን አመላክተዋል። የህወሓት ቡድን የትግራይን ህዝብ ያለውና አደጋ ላይ የጣለና ከመወገድ ውጪ ሌላ ተስፋ የሌለው የወንጀለኞች ኢንተርፕራይዝ ነው በማለት የገለጹት አማካሪው ይህንን አጥፊ አካሄድ ለማስቆም የፌዴራል መንግስቱና የትግራይ ህዝብ ሚና ወሳኝነት እንዳለውም አጽንኦት ሰጥተውበታል። የፌዴራል መንግስቱ የትግራይን ህዝብ የኢትዮጵያ
የፌዴሬሽኑ አካል መሆኑን በመቀበል ክልሉ ከዚህ ስቃይ የሚላቀቅበት መንገድ ማፈላለግ አለበት ሲሉም አቶ ጌታቸው ረዳ ጥሪን አስተላልፈዋል። መንግስት እስካሁን ያሳየው ትዕግስት እንደተጠበቀ ሆኖ የትግራይ ፖለቲካ ኃይሎች ለውጥን ለማምጣት በሚያደርጉት እንቅስቃሴ ላይ በቀናነትና በደንብ በማገዝ የደጋፊነት ሚናውን መወጣት ይኖርበታል ሲሉም አሳስበዋል። ዋናው ለውጥ መምጣት ያለበት በራሱ በትግራይ ህዝብና በትግራይ የፖለቲካ ኃይሎች እንቅስቃሴ መሆኑን የገለጹት ጌታቸው ረዳ የህወሓት ቡድን አንድም ቢሆን በስልጣን መንበር ላይ የሚቀመጥበት እድል ሊዘጋ ይገባል ሲሉም ተናግረዋል። አክለውም ህወሓት ቢችል ኖሮ ከፋኖና ሸኔ ጋር በመሆን አዲስ አበባ መጥቶ ስልጣን መያዝ እንደሚፈልግም አልደበቁም። የገቢዎች ሚኒስቴር ለኤሌክትሮኒክስ ደረሰኝ ሶፍትዌር አቅራቢዎች እስከ $200,000 የዋስትና ገደብን ጥሏል። የገቢዎች ሚኒስቴር በታክስ ቴክኖሎጂ ዘርፍ ለመሰማራት በሚፈልጉ የኤሌክትሮኒክስ ደረሰኝ ሶፍትዌር አቅራቢዎች ላይ እንደየደረጃቸው እስከ $250,000 የአሜሪካ ዶላር የሚደርስ የፋይናንስ ዋስትና የሚያስገድድ አዲስ መመሪያንም አውጥቷል። በዚህ ወር አጋማሽ ላይ የወጣው መመሪያ በሀገሪቱ የታክስ ቴክኖሎጂ ዘርፍ ውስጥ የገበያ መግባቢያ አዲስና ፈታኝ መስፈርት እንደሚሆን ይጠበቃል። የዋስትናው መጠን በአቅራቢያው የአገልግሎት አይነትና በሚያገለግሉት ግብር ከፋዮች ልኬት ላይ ተመስርቶ በ10 ደረጃዎች የተከፋፈለ ነው። በዚህም መሰረት የሽያጭ መመዝገቢያ ስርዓት አቅራቢዎች $30,000፣ የሶፍትዌር አስ ሰርቪስ አቅራቢዎች $50,000፣ የኢ-ኮሜርስና ዲጂታል ገበያ አንቀሳቃሾች $25,000 እንዲሁም የራሳቸውን የውስጥ ደረሰኝ ስርዓት የሚጠቀሙ ግብር ከፋዮች $15,000 የባንክ ወይም የኢንሹራንስ ዋስትና ማስያዝ ይጠበቅባቸዋል። የዋስትናው መጠንም አቅራቢዎች የሚገለገሉባቸውን የደንበኞች ቁጥር ወይም የሽያጭ ልውውጣቸውን እያደገ ሲሄድ በየ2 ዓመቱ የሚታደስ ሲሆን ከ40,000 በላይ ግብር ከፋዮች ለሚያገለግሉ ወይም ከ1 ትሪሊዮን ብር በላይ ዓመታዊ ሽያጭ ላላቸው ድርጅቶች ከፍተኛው የዋስትና ጣሪያ $250,000 ይደርሳል። በጸረ ስደተኞች ጥቃት ሳቢያ የደቡብ አፍሪካ ኩባንያዎች እንዲታገዱ ተጠየቀ። በደቡብ አፍሪካ በስደተኞች ላይ እየተፈጸመ ያለውን የአፍሮፎቢያ ወይም ደግሞ የጸረ አፍሪካውያን ስደት ጥቃትና እንግልትን ተከትሎ የዩጋንዳ የፓርላማ አባል ጆን ሙሴላ ዜጎቻቸው በሀገሪቱ የሚንቀሳቀሱ የደቡብ አፍሪካ ኩባንያዎችን ቦይኮት እንዲያደርጉ ጥሪን አቀረቡ። የፓርላማ አባሉ በተለይም እንደ ኤምቲኤን፣ ስታንቢክ ባንክ ያሉ ታዋቂ የደቡብ አፍሪካ ግዙፍ ተቋማት ላይ ማህበረሰቡ አገልግሎታቸውን ባለመጠቀም ተጽዕኖ እንዲያሳድር ቀስቅሰዋል። በደቡብ አፍሪካ እየተባባሰ የመጣውን የጸጥታ ስጋት ተከትሎም ዩጋንዳ፣ ጋና፣ ናይጄሪያና ኬንያን ጨምሮ በርካታ የአፍሪካ ሀገራት ዜጎቻቸውን በፈቃደኝነት ወደ ሀገራቸው መመለስ መጀመራቸው ተገልጿል። እቃ ጫኝ አውሮፕላን ከ5 ሰራተኞች ጋር በአረቢያ ባህር ላይ ተሰወረ። ከተባበሩት አረብ ኤማራት ሻርጃ ተነስቶ ወደ ፓኪስታን ካራቺ በመብረር ላይ የነበረ የኬቱ ኤርዌይስ ቦይንግ 737-400 የጭነት አውሮፕላን በአረቢያ ባህር ላይ ከራዳር እይታ ውጭ መሆኑ ተሰምቷል። አውሮፕላኑ 5 የበረራ ሰራተኞችን አሳፍሮ የነበረ ሲሆን ከካራቺ በስተምዕራብ 300 ኪሎ ሜትር ርቀት ላይ ሳለ በድንገት ፍጥነቱን ቀንሶ አቅጣጫው መለወጡን የፓኪስታን አየር ማረፊያ ባለስልጣን አስታውቋል። ከዚያ በኋላ ትናንት ምሽት 3:21 ላይ ሙሉ በሙሉ ግንኙነቱ ተቋርጧል። የአውሮፕላኑ መጥፋት ከፍተኛ ድንጋጤ የፈጠረ ሲሆን በአሁኑ ሰዓት በርካታ የደህንነት አካላትና ኤጀንሲዎች የተሳተፉበት ሰፊ የባህር ላይ ፍለጋና ማዳን ዘመቻ በቅንጅት እየተካሄደ ይገኛል። የበረራ ሰራተኞቹ እጣ ፈንታን ለማወቅ ጥረቱ ቀጥሏል ሲሉ የሀገሪቱ መገናኛ ብዙሃን ዘግበዋል። አሜሪካና ኢራን የተኩስ ልውውጥ ማድረጋቸው ታወቀ። የአሜሪካ ማዕከላዊ እዝ ኢራን በሆርሙዝ ሰርጥ 3 የንግድና የነዳጅ ጫኝ መርከቦች ላይ የድሮን ጥቃት ፈጽማለች በማለት እንደ በስትራቴጂካዊ የኢራን ቦታዎች ላይ ከባድ የአየር ድብደባን ፈጽሟል። የመካከለኛው ምስራቅ ውጥረትም ዳግም በእጅጉ አገርሽቷል። ኢራን ዋሽንግተን ኦማን አቅራቢያ አዳዲስ የባህር መስመሮችን ለመክፈት ጥረት እያደረገች እንደሆነና ይህም የተደረሰውን የመግባቢያ ስምምነት የሚጥስ
እንደሆነ ትገልጻለች። ይህ የተባለ ባለበት ሰዓትና ኢራንም መርከቦች በዛ እንዳያልፉ ባስጠነቀቀችበት ሰዓት ነው ኦማን አቅራቢያ 3 መርከቦች የተመቱት። አሜሪካም ለተፈጸመው ጥቃት ምላሽ ለመስጠት ወሳኝ ስትራቴጂካዊ የሚባሉ የኢራን ወደብ ቦታዎችን ደብድባለች። ከዚህ ወታደራዊ እርምጃ ትንሽ ቀደም ብሎ የአሜሪካ ግምጃ ቤት ለኢራን ተሰጥቶ የነበረውን ጊዜያዊ የነዳጅ ማዕቀብ ማቅለያ በይፋ የሰረዘ ሲሆን ይህም ቴህራን በህጋዊ መንገድ ነዳጅ ወደ ውጭ የመላክ አቅሟን ያግደዋል። ኢራን አሜሪካ የተደረሰውን ስምምነት ጥሳለች የሚል ክስ እያቀረበችባት ነው። አሁን ላይ የተፈጠረው ሁኔታ ዓለም አቀፍ ነዳጅ ዋጋ እንዲጨምርም አድርጓል። በዚህ ዘመን ቤት መግዛት እንጂ የገዙትን ቤት መረከብ ህልም እየሆነ መጥቷል። ሰመር ሪል ስቴት ይህንን ችግር ለማስቀረት በመንግስት ቁጥጥር እየተደረገልን የምንገነባውን አዲሱን የኮሪደር ልማት ፕሮጀክት በስፋት እየተሰራ ባለው በአፍሪካ ህብረት አቅራቢያ በቡልጋሪያ ሳይት ስራም ሽያጭም ጀምረናል። ለ10 ሰዎች ብቻ የ30% ቅናሽ አድርገን በካሬ 66,000 ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን ከ50% የባንክ ብድር ጋር ተመቻችቶሎታል። ምን ይሄ ብቻ የንግዱ ሱቆችን ከ1 ሚሊዮን ብር ቅድመ ክፍያ ጀምሮም ያገኛሉ። የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው ይወስኑ። ለበለጠ መረጃ በ0977 01 9814 ላይ ይደውለው። ሰመር ሪል ስቴት። ታላቅ የምስራች! በመንግስት 30% ድርሻ በሚገነባው ዘመናዊ ንግድ ማዕከላችን ላይ ከ22 እና 32 ካሬ በተጨማሪ የ11 ካሬ አማራጮችን አካተናል። በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጠን እንገኛለን። ሱቆቻችን በኔት ኤሪያ ብቻ ማለትም ለደረጃ፣ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመሃል መርካቶ ተክለ ሃይማኖት ከተጨማሪ 15% ልዩ ቅናሽ ጋር ከታች ባለው ስልክ ቁጥር በመደወል ካሉን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። የተከበራችሁና የተወደዳችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ የሀቅና ሳቅ ሚዲያ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።